ስትታመን ይገፉሃል፣ መልካም ስትሆን ይርቁሃል። ዝም ስትል ያወራሉ፣ ስታከብር ይንቁሃል። በእነሱ ፊት ቀና እንዳትል አንገትህን ያስደፉሃል። አጨክኑብኝ ማርያምን አሳዝናለሁ እኮ። አንቺ ዘልዛላ ማርያምን አንቺ ነሽ የምታሳዝኘው። እዚህ ጋር የመዳም ቅመሞች ይቅርታ የጨረቃ ፋሚሊዎች ሞርዛን ዩአርሊስ ማይ ቮይስ ሞርዛን ለሴት የምታስቡ ከሆነ ማለት ነው። ለሴት የምታስቡ ከሆነ አሁንም ሞርዛን ስለ ሃይሚ ህይወት የምትቆረቆሩ ከሆነ የሃይሚ ህይወት ድራማ እንዳይሆን የምትፈልጉ ከሆነ ሪሊ ነው የምነግራችሁ። አፕሪሺየት አታድርጓት። አብሳላት ሲያልፍም አይነካካት። ብሩክን አላፈቀረችውም። በሃይሚ ሞራል ላይ በእኛ ሴቶች ሞራል ላይ ልትረማመር ነው እቺ ዘልዛላ ማለት ነው። ኦኬ ፍፄ ደግሞ ከአብሳላት ጋር ስራን ስራ ዩቲዩብ ለስራ ነው ልትሰራ ነው። አንድ ወር በላይ ነው የጠፋችው። ለምን ዩቲዩብ ዝም ብሎ አይደለም እኮ ዩቲዩብ እንደ ቲክቶክ አይደለም። ቴንኪር መሆን አለባት። ዩቲዩብ የሆነ ነገር ሆኖ ነው እስካሁን። ከዛ ወዲያ ሀብሳላት ሆነ ፍፄ እዚህ ጋር እነሱ ማግኘታችን ምናምን እያለ ሼርም አድርገዋል። ይሄ ነገር 100% ሹር ብሩክን አላፈቀረችውም። ሁዝ ብሩክ ለምን እንዴ? ይሄ እኮ ሲንግሎ እንደሌለም አታ ብሩኬ የፍቅር ጥያቄ ለሃይሚዬም ባያነሳ የአንድ ሀገር ሰው ናቸው። የሚያረጉት ሪሌሽንሺፕ የሚያረጉት አንድ ላይ ሃይሚና ብሩኬ አታ ባይናገሩ ማንም ያውቃል። ገባችሁ? አንድ ሰው ፍቅረኛሞች ካልሆኑ እርስ በርስ አልጋ ላይ መላፋት ምናምን የለም። ይሄ የሀገራችን ባህል አይደለም። አንድ ሰው ደግሞ ፍቅረኛ እያለው ምን ስለሆነ ብሩኬ ምን ስለሆነ ቆይ እስቲ ንገሩኝ። አብሳላት የምታፈቅረው ምን ስለሆነ ሪሊው ነው። አንዳንድ እህቶቼ ቴንከሩ ነው። እችን ልጅ አፕሪሺየት እንዳታረጓት። እኔ ቪዲዮ እንደውም አልሰራም ብዬ ነበር ለእናንተ ለመምከር ነው። ገባችሁ? ሲቀጥል ደግሞ ሀብሳላት ስራ ነው ካምፓኒ ነው የሚከፍላት። ዩቲዩብዋን ትስራ። ብሩክን አፈቀርኩ ከሳምንት በኋላ አርግዣለሁ ምናምን እያለች መብቷ ነው ትስራ። ዚስ ኖ ማይ ባይዝነስ ኦኬ። ብሩኬ ሃይሚ ከሀብሳላት ጋር ቪዲዮ ከሰሩ ውዶቼ ማለት ነው። ብሩኬ ሃይሚ ከሀብሳላት ጋር ቪዲዮ ከሰሩ ሃይሚ ሳይሆን ለብሩኬ ምን አይነት መልስ እንደምንሰጥ ከዘር ለገበሬ ትጠብቃላችሁ። ገባችሁ? እዚህ ጋር ሀብሳላት የምትሰራው ድራማ ነው። ለቻናሏ ነው ትስራ። አይመለከታችሁም። አይመለከተንም። ትቀብጣጥር እንደንትና ትዝ ካላችሁ ሃይሚን አፈቀርኩ ብሎ ቲክቶክ ላይ የሚንፈራፈረው እንደ ምንቴ ገባችሁ? ምንቴ አሁን 5000 ምናምን ነበር ከዛ በፊት ገባችሁ? ምንቴ ትቷል። አሁን መንገዱን ቀይሷል። ለምን? ሁላችንም ስለምንቃወም። አሁን ደግሞ እቺ ልጅ አፕሪሺየት አታድርጓት። እኔ አሁን ፈትፋሽ የስተርዴ ነው ያየኋት። አናዳኛለች። ከአንዲም ሁለቴም አይቼዋለሁ። ገባችሁ? እና አፕሪሺየት አታድርጓት። ገባችሁ? ፍፄ ደግሞ ተከበር። ኦኬ ቪዲዮ መስራት ከፈለግ ከማጋ መስራት ከሀብሳላት ጋር የለፈለፍክ ስራ። ወላ ሃይሚን ወላ ብሩክን ታገናኝና ጠብቃት። መጨለቆች ሃይሚ ላይ ሊቀልዱ ነው እንዴ ዛሬ? አይደለ እሱን ተናግሬ ትጨማለቂ። እሱ ለመርሳ እሱ ራሱ ህይወት ያለ ሰው ነው። ሀላስ እህቶቼ ደግሞ አንዳንድ እህቶቼ ማለት ነው እቺ ተዋት ዘልዛላ ኬት ካምፓኒ እንደሚያመጣቸው ኬት እንደሚለቃቅማቸው አኡዝ ቢላሂ ሪሊውን አላ ብቻ ከሴት ጋር የማይነካካ ባል ይስጣችሁ። ህይወታችሁ በጣም ሃፒ ነው የምትሆኑት። በጣም ደስተኛ ነው የምትሆኑት። እኔ አሁን በህይወቴ በጣም ደስተኛ ነኝ። ሪሊውን ነው የምነግራችሁ። በህይወቴ ቢስሚላሂ እኛ ቆይተናል። ገና 3 ዓመታችሁ 2 ዓመታችሁ ነው የምንባለው። ለምን እንዴት ተነካካ አይደለም ከሚዲያ የተነካካ አይደለም። እኔም በመከራ ነው ሚዲያ እንድጠቀም በመከራ በጉልበቴ ማለት ነው። የሆነ አንድ ወንድ ውዶቼ ደስተኛ የምትሆኑት መኪና ስላለው እንዳይመስላችሁ፣ ጸጉር ፍሪ ስለሆነ እንዳይመስላችሁ፣ ቆንጆ ስለሆነ አይደለም። ከሴት ጋር ንክኪ ያለው ወንድ ከሆነ ውስጡን ለቄስ ነው። ከካሜራ ጀርባ ቤት ውስጥ ቦክሲንግ ነው። ይሄ ታወቀ ነው። ማናችሁም ደስተኛ አትሆኑም። ለምን? እኛ ሴቶች አንደኛ እንቀናለን። መቅናት ብቻ አይደለም ህይወታችሁ ራሱ ያማረም አይሆንም። በፈጣሪም ዘንድ አይወደድም። እንደዚህ ወንዱ ከሴት ጋር ንክኪ ካለው
ንክኪ ማለት ምንድነው? ፍቅር ምናምን አይደለም። ሲስተርሊ ብራዘርሊ ወይ በህቴ እንትና ደወለችኝ በህትነት ማቃት ብሎ የእናንተ ፍቅረኛ ሴት የሚያወራ ከሆነ ነገሩ አለቀላችሁ እንድታውቁ ማለት ነው። አንድ ወንድ ፍቅረኛ ካለው የሴት ጓደኛ ኔቨርስ አይኖረውም። ለምን? ፍቅረው ላይ ነው ትኩረት የሚያደርገው ፎከስ የሚያደርገው። ገባችሁ? 10 ዓመት ብትቆዩ እንደ አንዲስ ፍቅረኛሞች ነው የምትሆኑት። ይሄን ነገር ደግሞ የምታደርጉት መቼ ነው? ገና ፍቅር በ21 ዓመት በ18 ዓመት ፍቅረኛ ብላችሁ በሚትይዙበት ሰዓት በዛ ሰዓት ፍቅራችሁን ኮንትሮል አድርጋችሁ ሚዲያን አንዳንድ ነገሮች እንደኛ አይነት የሚያወሩትን እየሰማችሁ ከታች ነው። ገባችሁ? እንደ ሀይሚዬ ኤጅ ማለት ነው። ለምን 30 እና 30 ምናምን ውስጥ አንድ ልጅ ዱብ ስታደርጉ 2 ልጅ ዱብ ስታደርጉ ባላችሁ እንዳይነቃችሁ ቁጭ አድርጓችሁ በህትነት የሚያውቃትን ጓደኛ እንዳያወራ። ገባችሁ? ቴንኬር መሆን እንዳለባችሁ ነው። ሪሊውን ነው። ስለዚህ ፍቅረኛችሁ በህትነት ጓደኛ ካለው ህይወታችሁ ድራማ ነው። ዩቲዩብ ላይ ወይ ፌስቡክ ላይ ወይ ደግሞ እንግዳ ሲመጣ ነው። ከዛን በኋላ ምንድነው? ቦክሲንግ ዩ ሪሜምበርስ የጂጂ ልጅ ሳምሪ የሚዲያ ወይኔ እናቴ እና ቴንኬሩ ነች። ቴንኬሩ ከእንደዚህ አይነት ነገር ተማሩ። እቺ ዘግዛላ ናት። ለቻናሏ ነው። ራሷን ዝቅ አድርጋ ራሷን አዋርዳ ለቻናል ነው ማድረግ እፈልጋለሁ። በቃ ፍፄን ጠርቼዋለሁ። በስንት መከራ ነው ሀይሚ ጋርም ብሩክም ጋር የትኛውም ሰው መጥቶ እንዲበጣበጣቸዋል እና ብሩክን ሁለታችሁ አንተም አሁን እሷ ቤት ነገ ሄደክ ስራ። ካምፓኒ ነው የሚከፍላችሁ። የፈረደበት ብሩኬ እያላችሁ ስሩ። ከዛን ወዲያ ግን ብሩክን ጠርታችሁ ሀይሚን ጠርታችሁ ቢሆን ወላ ፍፄ አታ ወላ ብሩኬ አታ ወላ እቺ ማናስመው ሀብሳላት አትለቀቁም ማለት ነው። ኦኬ ሰምታል? ፍፄ አድርሱልኝ ለፍፄ። ይሄ ማስመሰል እኛ አንፈልግም። ማስመሰል በቃ እዚህ ጋር ሀይሚና ብሩኬ ጥሩ ነገር ላይ ነው ያሉት። የፈለጉትን ፕራንክ መስራት ይችላሉ። ሁለቱን ከሌላ ሰው ጋር መስራት ይችላሉ። እቺ ጩልሌ ሌላው ደግሞ እናንተ እንደ ቤኪ አይነት ብልጥ እንደ ፍፄ አይነት ብልክ ለምን ህይወታቸውን ቴንኬር ሆነው ነው። ለስራ ብለው ሴት አይመጡም። ከሴት ጋር አይለጣጠፉም። ህይወታቸውን ቴንኬር ሆነው በሀይሚ ነው የሚነግዱት። ስለዚህ እንኳን እናንተ ሀብን ጭምር ማለት ነው። ስርዓታችሁን ያዙ ከእንግዲህ በኋላ ቴንኬር። ዝም አንልም። ሰምታችኋል? መጨረቅ። አሁን ደግሞ ሀብ ይመጣል። ከማጋ ከዩ ጋር እዛው ተጨመላለቁ እርስ በርሳችሁ። ለራሳችሁ ህይወት ማትመኙትን ለራሳችሁ ህይወት ማትፈልጉትን ለቻናልም ቢሆን እኔ አሁን ለቻናሌ ብዬ የባሌን ድምጽ ማሰማት አልፈልግም። ለነገሩ ባለፈው በባጃጅ ሰምታችሁታል። አልፈልግም የራሴን ህይወት ሚዲያ ላይ ኔቨርስ። ለምን ሚሊዮን ይከፍሉሻል ቢባል ኔቨርስ ክብሬን ነው ማስቀድመው። ገባችሁ? ስለዚህ ለሰውም እንደዛ መጠንቀቅ አለባችሁ። ሀብም ሆነ ፍፄም ሆነ ማነው ሲንግል ቤኪም ሆነ ምፍታም ሆነ ስለ ሀይሚ ዝምተኛ ስለሆነች ነው። ስለ ሀይሚ ህይወት መጠንቀቅ አለባችሁ። እናንተ ማትፈልጉትን በእነዚህ ሁለት ጥንዶች ማድረግ የለባችሁም። ያዙ እስቲ እናንተ ለስራ ብላችሁ ተከራዩ ሴቶች እነ ጽጌ ምናምን ተከራይታችሁ ስሩ። እስቲ እዩት፣ ሞክሩት። አንዳንዴ ምን አይነት ክብራችሁ እንዴት እንደምትጠብቁ። ፍፄም ሆነ ቤኪም ሆነ ሲንግል ሆነው በሀይሚና በብሩክ የሚተሻሹት ማለት ነው። ስለዚህ ብሩክንም እንድንናገር አታርጉ። እነሱ የዋሆች ናቸው። እቺ ልጅን ሳያት አናዳኛለች። ደግሞ ቡቡ ናፈቀኝ ቡቡት ብለሽ ቅሪ ዝፍጥ ጅልጥ ዳው እንድታቅ እንደሽም እኔም በሰዓቱ ልክ ላልሆን እችላለሁ። ላንቺ ትክክል ነው። በሰዓቱ ብዙ ነገር አልፈዋል። እኔ በበኩሌ በቪዲዮ ልክና አስተያየት የምሰጠው ዛሬ ላይ ግን ድራማም ሆነ ምንም ሆነ ሀይሚዬ ስታለቅስ ምን አይነት መልስ እንደምሰጣችሁ ማንንም ሳልመርጥ ነው ምዘገዝቀው ከሀይሚዬ ውጪ ማለት ነው። ሀይሚዬን ብቻ ቀጥ አድርጌ ሁላችሁንም እናንተ ነገር ልፈልጉ ነው። አስረዳት፣ ለዚች መጨለቅ አስረዳት። ብሩኬ የደስታው ምንጭ ማለት ሀይሚዬ ናት። ከመጀመሪያው ከመሰረቱ ባይዘው ይወዶች የሆነ ታይም ላይ በቃ ፍቅረኛም ስትይዙ አብሶ ሞርዛን ስደትም ቢሆን ከትንሽ ያኔ ወይ እሱ ስርዓቶ ወይ አንቺ ከእንትን ኮንትራት ቤት እየተሰቃየሽ ላይክ ከዛም በኋላ ህይወታችሁ እያለ ሲያምር ያኔ በቃ
በጣም የሚጣፍጥ ህይወት እየሆነ ነው የሚሄደው ከመጀመሪያ ማለት ነው። አሁን ሀይሚዬና ብሩኬ እያየናቸው ነው ሲመጡ ከሰብስክራይባቸውም ከገቢያቸውም ከመልካቸውም ከእጅሳም ከቦዲያቸውም እያየናቸው ነው። ፊዚካሊ ቼንጅ ኦፍ ቼንጅ ሀይሚና ብሩኬ ብቻ አይደለም እኛም ማለት ነው ሁላችንም ቼንጅ ህይወታችን ላይ እኔ በበኩሌ ስደት ላይ ስኖር እንደነገርኳችሁ ቼንጅ ኦፍ ቼንጅ ከአራር ተነስቼ ከብዙ ድካም ተነስቼ ሪያድ መጥቼ በቃ ያ ነገር በማማን ነው የኔ የምለው ሰው ስላለኝ ነው እዛ የራሴ የምለው የህይወት አጋሪ ማለት ነው ገባችሁ። እና ከመጀመሪያ ፈተና ነው የሚያጋጥማችሁ ገባችሁ ወይ ድካም ወይ ችግር የሆነ ነገር ከዛ ተነስታችሁ አንድ ላይ ስትራመዱ ምንድነው ህይወታችሁ ጣም ነው የሚኖረው። የሆነ ነገር ላይ ደግሞ ስትደርሱ ደረጃችሁ በጣም ኦቨር እና ጥሩ ሲሆን ያን ጊዜ ነው ማስታወስ ያለባችሁ። እኔ አሁን ሀይሚና ብሩክን የትላንትናውን አይደለም ማስታውሰው ያኔ በቃ ያኔ እኔ አሁን ብሩክና ሀይሚ ወይ ብሩኬ ሀይሚዬን ሲያስለቅሳት ላይክ ምንድነው ትዝ የሚለኝ ያኔ ውሸት ነበር እንደ የሚነፋፈቁት ያኔ ብዬ ነው ማስታውሰው። ለምን ያኔ የነበረው ነገር ድራማ ነው የምለው ገባችሁ። ስለዚህ እያየናቸው ስለሆነ ቢያንስ 2 ዓመት ከምናምን ነው በስነ ስርዓት መከታተላቸው ሞርዛን እኔ በጣም ነው መከታተላቸው። ለምን ከምጭነው ቻናሌ ራሱ አያምርም እንበር የሌሎችን ብዙ ስለማልጭን እለየዋለሁ ስለምን እንደሆነ ማለት ነው ገባችሁ። እና ብዙ ነገሮችን አሳልፈዋል ብዙ ነገሮችን ታግሏል። ሀይሚና ብሩኬ ሳይሆን ሁላችንም ጥንድ ስንሆን ብዙ ነገሮችን አሳልፈን ነው ወደ መልካም ነገር ወደ ስምምነት ሁሉ ነገር የሚመጣው ገባችሁ። ስለዚህ ያ ነገር ብዙ ደክማለች ሞርዛን ደግሞ ሀይሚ አንድ ሀይሚትዬ ትዕግስተኛ የለም። ስለዚህ ሀይሚ ማለት ብዙ ሴቶችን የምትወክል ናት። ሀይሚ ማለት በሚዲያ ላይ ስትመጣ እንደኛ አይደለችም። እኛ በካሜራ እንወጣም የት እንዳለ ማን እንደሆነ አንታወቅም። እሷ ደግሞ በሚዲያ ላይ ብዙዎቹን ታካትታለች ገባችሁ። ለብዙዎቹ አሪያ ነው የምትሆነው ለብዙዎቹ አስተማሪ ነው የምትሆነው ገባችሁ። ስለዚህ እኛም ደግሞ አስተያየት እንሰጣለን። በድራማ መልኩ ራሱ ሴት ልጅ እንድታረቅ ኔቨርስ እኔ በጣም ነው የምጠላው እንደዚህ አይነት ነገር ይቅርታ አድርጉልኝና እኔ አሁን ዩቲዩብ ላይ በዚህ አጋጣሚ ኤፍቢ ላይ አይታችኋታል። ሳውዲ ሰምቼም የማላውቀው ይሆን ሁሉ አምስትቀመጥ ወንድ ደብድባ ፊቷ ሁሉ ጸጉሯ ሁሉ ተነጫጭቷል። የሄደችበት ቦታ በጣም ሮንግ ነው ታውቋታላችሁ። እኔ በሷም አንዳንድ ቪዲዮ ለመስራት እፈልግ ነበር ታውኩት እንጂ እና አንዳንዴ ምንድነው ሴት ልጅ ይሄን ያክል እስከምትሆን መድረስ የለባትም ነው። ማንም ሴት ልጅ ጥፋት እንኳን ቢኖርባት መበደል የለባትም ይሄን ያክል ተጽዕኖ ገባችሁ ስለ ልጅቷ ማለት ነው። ስለዚህ ፈርስት ሌዲ ነው በዚህ አጋጣሚ እና በድራማ ራሱ እንድታለቅስ አልፈልግም። እንኳን ሀይሚዬ ስማርት የታላቅ ታላቆቿን አስተማሪ ቀርቶ ሌላዋ ሴት ማልቀስ የለባትም ያለ ምንም ሪዝን። ኦኬ ገና ለገና ቻናላችን ይታይ ቻናላችን ቪው ይጨምር እያላችሁ ምሰሩ ድራማ እነ ፍፄ ውስጣንችን መክተቴ ልክ ላይሆን ይችላል ግን ደግሞ አልፏል። አንቺ በእንደዚህ አይነት ነገር መቀጠልም የለብንም በቃ እና የሰላማቸውን እንዲያደፈርስ አልፈልግም። መሀላቸው ገብተው ፍፄ የሚናገረው ነገር ትክክል ነው ግን ምንድነው ድራማ ነው። ሀብሳላትም ድራማ ነው ምሰራው ፍፄም ነገ ፍፄ ቤት ዛሬ ፍፄ ቤት ይሆናል። ላይክ የሀይሚዬ ወዳጆች በዚህ አጋጣሚ የሀይሚዬ ወዳጆች አይደለም ፈርስት ሌዲ ስለ ሴት የምትጨነቁ ስለ ሴት የምታስቡ እኔ ፈትፋይ ስለሆንኩ ነው ቪዲዮ ለመጫን ቤቷ የሚሄደው። ሲጀመር አትሂዱ ቤቷ ገባችሁ። ይሄ ትርኪ ሚንኪ ብሩክን አፈቀርኩ ብሩክን አፈቀኝ የምትለውን ነገር እንድታቆም። እቺ ማለት ማናት መሰላችሁ ምንቴ ናት። ምንቴ አላፈቀራትም ሲጀመር ገባችሁ። አንዳንድ መሀይሞች አንዳንድ የዘቀጡ ሴቶች በቃ ክብራቸውን ዝቅ አድርጎ እኔ ልንገራችሁ ዘርዬ ረቢን ካባ ነው የምላችሁ ዘርዬ ዛሬ 100,000 ሰብስክራይብ ትገቢያለሽ። የብሩክን ፎቶ እንደ ሀይሚዬ አሁን ሀይሚትዬ ብቻ ነው የብሩክን ፎቶ የአብርሽን ፎቶ ብቻ ለጥፌ ብባል ኔቨርስ አላረግም። ረቢን ነው የምላችሁ እዝ ቢላሂ ምን ጠራጅም ፎርዋርድ ወንድ ልጅ የምለጥፈው ምንድን ነው? ረቢን የሚነጥፉ ልጆች አሉ መብታቸው ነው። አድናቂ ናቸው መብታቸው ነው። የሁላችንም ሀሳብ የተለያየ ነው። እኔ እንግዲህ 100,000 ትገቢያለሽ ብባል ሀይሚና ብሩክን አንድ ላይ ለጥፋለሁ። አብርሽንና ሩታን ለጥፋለሁ። የታዋቂ የፈለቀ አድናቂ ብሆን የፈለቀ ወዳጅ ብሆን እኔ የወንድ ልጅ ፎቶ አልለጥፍም። እኔ በጣም ነው ማፍረው። ረቢ ነው ብላችሁ ይቻላል እኮ ማድነቅ ይቻላል። አሁን ለምሳሌ ትዕግስት መሰረት የብሩክን ስለለጠፈች የብሩክ ወዳጅ ናት የብሩክ እህት ናት። ሌላ ነገር እንኳን አይደለም ምንም አይደለም። ግን እኔ ስለ ራሴ ሳወራ ኦንሊ ማይሰልፍ
እኔ የወንድ ልጅ ፎቶ አልለጥፍም። በጣም ነው ማፍረው። እንዴ ምንም ብዬ አሁን ለምሳሌ ወንድሜ ወይ ታላቅ ወንድሜ አታታነሽ ይሄ ማን ብባል ምን ልለው ነው? ምን ሊባል ነው እንዴ? ይሄ ዲስሪስፔክት ነው። እኔ በጣም ጥንድ ከሆኑ ችግር ሃይሚና ብሩክን ብለጥፍ ደስ ይለኛል። አብርሽና ሩታ ከድሮም ነው እኔ እንደዚህ እና እንደውም አልፊያ መሰለችኝ የሙቤን ፎቶ ተጠቅማ በዛ ሰዓት እኔ በጣም አካብር ነበር። ትምህርት መማር ነበር ስለ ዲን ማለት ነው። እና ከአልፊያ ጋር እንደውም ተነጋግረን ነበር። የሙቤን ፎቶ ለጥፋ ግራ ገብቶኝ ማለት ነው። እንዲህ ይቻላል ወይ የወንድ ፎቶ ምናምን ብዬ ማለት ነው። ያኔ ፋራ በነበርኩ ሰዓት፣ አሁንም አራዳ ነኝ። አውዝቢላህ እና እንደዛ ነው። ሴቱ ደግሞ እንደዚህ ሲል በጣም ነው የምናደደው። እቺ ልጅ አሁን በጣም ነው የምታስጠላኝ፣ በጣም ነው የምታናደኝ። እና አፕሪሼት እንዳታረጓት ውዶች፣ አደራ አደራ አደራ። እኔ መሀላቸው ውስጥ መግባትም ሀሳብ የለኝም። በቃ ሰላማችሁን አነሳም አልኩ እኮ ፍቅራችሁ ካንቺ ጋር ተግባር ላይ ካረከው ኢትስ ግሬት። እነሱም ይቀየሙኛል ከአንቺ ጋር ስገናኝ ምናምን እንዳለው ተመችቶኛል። ግን እኔ ራሴ ያልተቀየምኩት ፍፄ ለምንድን ነው ፍትፈታ ከሆነ ይስራ እያልኩ ነው። ለምን እኔ ያኔ ፍፄ የሀይሚዬ መከታ ያኔ ማለት ነው ያኔ ለመጀመሪያ ጊዜ ከአመት በፊት ነው ከሶስና ጋር በነበረበት ሰዓት ያኔ ማለት ነው የመጀመሪያውን ዱባይ ከመሄዱ በፊት ብሩኬ በዛ ሰዓት በቃ እንትን ቡታጅራ ድረስ ሄዶ ላይክስ ደስ ነው ያለኝ። በጣም መከታ እያልኩ ነበር። በሁለተኛው ደግሞ ከሶስና ጋር የሆነ ድራማ ሲሰራ ደነግጫለሁ። ሪሊ የሆነ በቃ ፍፄ ብዬ ይሆናል በሚሰማችሁ ነገር አለ። ቪዲዮንም እርግፍ አድርጌ አቆምኩ ፍፄ ማለት ነው እንጂ እየሸረትኩ ምናምን አይ ነበር ዛታይ። አሁንም ግን ከሶስና ጋር ከዚች ጋር ከአብሳላት ጋር ቢሰራ ይስራ ነው የምለው። ሃይሚና ብሩክን እንዳይከት እንዳያመጣ እንጂ እችንም ወስዶ ሃይሚና ብሩክ ጋር እንዳይወስዳት እንጂ ይስራ። ካምፓኒን መከፍተው በቃ ስለ ስራ ነው። ገባችሁ? አበዛውባችሁ። ለማንኛውም አብሳላት እውነታው ምንድነው? አላፈቀረችሁም፣ አልናፈቃትም። ስራ ነው። ዩቲዩብ ምጭ ነው። ስታጣ ነው ራሷ የምታዋርደው። አስቀያሚ። ለማንኛውም ወዳችኋለሁ። አፕሪሼት አታድርጓት። ሹዶች አታድርጓት።